እግር ኳስ ሁል ጊዜ ስለ ትልልቅ ስሞች አይደለም፣ ስለ ትልልቅ ሰውነት፣ ስለ ዝና፣ ስለ ብዙ ገንዘብ ወይም ከታዋቂ አካዳሚ ስለመጣ ተጫዋችም አይደለም። አንዳንድ ጊዜ ታላቅነት በጣም ትንሽ ከሆነ ሰው ይጀምራል። ከፓሪስ የተወለደው አንድ ትንሽ ልጅ፣ በልጅነቱ ዓለም ሊያውቀው የማይችል ልጅ፣ ነገር ግን በውስጡ አንድ ነገር ነበረው፣ መቼም የማይደክም ልብ። ኳሱ ከእግሩ ሲወጣ ይሮጣል፣ ተጋጣሚው ሲያጠቃ ይሮጣል፣ ኳሱን ለማስመለስ ይሮጣል እና ጨዋታው እስኪጠናቀቅ ድረስ መሮጡን አያቆምም። ይህ ሰው ኒጎሎ ካንቴ ነው። ከፈረንሳይ ትንሽ ክለቦች ተነስቶ ወደ እንግሊዝ ፕሪሚየር ሊግ ገባ። ከዚያም የማይታመን ነገር አደረገም። በተከታታይ 2 ዓመታት ከሁለት የተለያዩ ክለቦች ጋር ፕሪሚየር ሊግ ሻምፒዮን ሆነ። ከዚያም የበለጠ ትልቅ ሕልም መጣ፣ የዓለም ዋንጫ 2018 ፈረንሳይ እና ካንቴ የዓለም ሻምፒዮን። እንደ አውሮፓውያኑ አቆጣጠር መጋቢት 29 ቀን 1991 በፈረንሳይ ዋና ከተማ ፓሪስ አንድ ሕፃን ተወለደ። ስሙም ኒጎሎ ካንቴ ነው። በዚያን ቀን ግን ማንም ይህን ሕፃን አንድ ቀን የዓለም ዋንጫን ከፍ አድርጎ እንደሚስም አልገመተም። የካንቴ ቤተሰብም ከማሊ የመጡ ስደተኞች ነበሩ። ወደ ፈረንሳይ የመጡት ቤተሰቡን ለማሳደግ የተሻለ ሕይወት በመፈለግ ነበር። ካንቴ ያደገው በቅንጦት ውስጥ አልነበረም። ቤተሰቡ ብዙ ነገር አልነበረውም፣ ግን አንድ ነገር ነበራቸው፣ የቤተሰብ ፍቅርና ጠንካራ የሥራ ስነ ምግባር። ካንቴ በልጅነቱ እግር ኳስን ይወድ ነበር። እንደ ብዙ ልጆች ከጓደኞቹ ጋር ኳስ ይጫወት ነበር፣ ግን እሱ ከሌሎች ልጆች በአካል አልበለጠም። አጭር ነበር፣ ቀጭን ነበር። ብዙ ሰዎች ሲመለከቱት የወደፊቱ ታላቅ ኮከብ በዚያ ትንሽ ልጅ ውስጥ እንዳለ ለማየት አይችሉም። ነገር ግን ካንቴ ሌሎች ያላዩት አንድ ነገር ነበረው፣ የማይቆም ጥረት ከሱ ዘንድ ነበረ። እሱ በሜዳ ከሌሎች በላይ ይሮጥ ነበር። ኳስ ሲያጣ ተስፋ አይቆርጥም። በድጋሚ ይሮጣል፣ እንደገና ይሞክራል፣ እንደገና ይሞክራል። እናም ቀስ በቀስ የሱ ልዩ ችሎታ መታየት ጀመረ። ካንቴ ኳስ ብቻ አይከተልም ነበር፣ ጨዋታውን ያነብ ነበር። ተጋጣሚው ኳሱን ከመቀበሉ በፊት የት እንደሚሄድ ለመገመት ይሞክር ነበር። ኳሱን ለመንጠቅ ጉልበት ብቻ አይጠቅምም፣ ጊዜውን ይጠብቃል፣ ትክክለኛውን ቅጽበት ይመርጣል። ከዚያም ካንቴ ኳሱን ይነጥቃል። ይህ ችሎታው በኋላ የዓለም ምርጥ አማካዮች መካከል እንዲቆጠር ያደርገዋል። ግን በዚያን ጊዜ ካንቴ አሁንም ማንም የማያውቀው ትንሽ ልጅ ብቻ ነበር። ከፓሪስ ጎዳናዎች የተነሳው ይህ ልጅ አንድ ቀን የእግር ኳስን ዓለም እንደሚያስደንቅ ማንም አያውቅም። ነገር ግን የታሪኩ ትልቁ ክፍል ገና አልጀመረም። ምክንያቱም ይህ ትንሽ ልጅ በቅርቡ ከፈረንሳይ ትንሽ ክለብ ወጥቶ ወደ እንግሊዝ ሊጓዝ እንደነበር ማን ገምቶ ያውቃል? ካንቴ እያደገ ሲመጣ አንድ ህልም በልቡ ውስጥ ይበልጥ እየጠነከረ መጣ፣ ፕሮፌሽናል የእግር ኳስ ተጫዋች መሆን። ነገር ግን መንገዱ ቀላል አይሆንም። በዚያን ጊዜ ካንቴ ከብዙ ወጣት ተጫዋቾች ጋር በእግር ኳስ ዓለም ውስጥ ለመታየት ይታገል ነበር። እነሱ ትልልቅ አካላት ነበሯቸው፣ እነሱ የተሻለ ፍጥነት ነበሯቸው፣ አንዳንዶቹም በታዋቂ አካዳሚዎች ውስጥ ይሰለጥኑ ነበር። ካንቴ ግን ትንሽ ነበር። ካንቴ እጅግ ትንሽ ነው። ይህም ብዙ ጊዜ በእርሱ ላይ ጥያቄ እንዲነሳ አደረገ። ይህ ተጫዋች በከፍተኛ ደረጃ ሊጫወት አይችልም። ይህን አካል ይዞ በፕሮፌሽናል እግር ኳስ መቆየት ይችላልን? ካንቴ ግን በቃላት አልመለሰም፣ በሜዳ ላይ መልስ ሰጠ። በ2010 አካባቢ ወደ ቦሎኛ ዋና ቡድን ተቀላቀለ። እዚያም የፕሮፌሽናል እግር ኳስን እውነታ ገጽታን መጋፈጥ ጀመረ። አሁን ጨዋታው ከልጆች ጋር በጎዳና ላይ የሚደረግ ጨዋታ አልነበረም። ተጋጣሚዎቹ ጠንካሮች ነበሩ፣ ጨዋታዎቹም ከባድ ነበሩ፣ ጫናውም ከፍ ያለ ነበር። ካንቴ ግን ይህንን አልፈራም። እያንዳንዱን ጨዋታ እንደ አዲስ ፈተና ይቀበለው ነበር። እየተጫወተ ሄደ፣ እየተማረ ሄደ፣ እየተሻሻለ ሄደ። እናም በቀስታ ሰዎች ስለ ካንቴ ማውራት ጀመሩ። ነገር ግን አሁንም ታላቅ ኮከብ አልነበረም።
የቴሌቪዥን ማስታወቂያዎች ላይ አይታይም። በዓለም ላይ የሚታወቅ ስምም አልነበረው። የትልቅ ክለቦች የዝውውር ዝርዝር ውስጥም አልነበረም። ግን ካንቴ አንድ ነገር ያውቅ ነበር። ስኬት በአንድ ሌሊት እንደማይመጣ ያውቃል። እናም በየቀኑ ራሱን ለማሻሻል ይሰራ ነበር። በ2012 ወደ ቦሎኛ የበለጠ ከፍተኛ ደረጃ ደረሰ። Top draw from N'Golo Kanté. Jamie Vardy will be replaced by N'Golo. ካንቴ ኳስ ለመንጠቅ ወደ ተጋጣሚ በጭካኔ አይገባም። የጨዋታውን እንቅስቃሴ ያነባል። የተጋጣሚውን ቀጣይ እርምጃ ይገምታል። ከዚያም በትክክለኛው ቅጽበት ይገባል፣ ኳሱን ይነጥቃል እና ወዲያውኑ ጥቃት ይጀምራል። ይህ የካንቴ ልዩ ችሎታ ነበር። በቅርቡም ይህንን ችሎታ ለማየት የሚፈልጉ የእግር ኳስ ሰዎች ቁጥር እየጨመረ መጣ። ከዚያም አንድ ጥሪ መጣ፣ ከእንግሊዝ፣ ከፕሪሚየር ሊግ፣ ከአንድ ክለብ እንደ ሌሎች ትልልቅ ክለቦች ታሪክ ያልነበረው ግን አንድ ታላቅ ህልም የነበረው ክለብ ሌስተር ሲቲ። 2015 ኒጎሎ ካንቴ የፈረንሳይን ድንበር ተሻግሮ ወደ እንግሊዝ ሄደ። አዲስ ሀገር፣ አዲስ ቋንቋ፣ አዲስ ሊግ እናም ከሁሉም በላይ አዲስ ፈተናም። ካንቴ ወደ ሌስተር ሲቲ ሲመጣ ክለቡ እንደ ማንቸስተር ዩናይትድ፣ ሊቨርፑል ወይም ቸልሲ ያለ የእንግሊዝ እግር ኳስ ግዙፍ ክለብ አልነበረም። በተቃራኒው የሊጉ ትንሽ ክለብ ከሚባሉት መካከል ነበር። ግን በዚያን ወቅት ሌስተር አንድ ነገር ነበረው፣ ያም ህልም ነበረው። ካንቴ በእንግሊዝ ሜዳ ላይ እግሩን እንዳስቀመጠ የእንግሊዝ እግር ኳስ ፈጣንና ከባድ መሆኑን ተረዳ። እሱ ግን አልፈራም። በተቃራኒው ለመሮጥ ተዘጋጅቶ ነበር። በ2015-16 የፕሪሚየር ሊግ ዘመን ተጀመረ። ሌስተር በዚያን ጊዜ ዋንጫ ለማሸነፍ የሚጠበቅ ቡድን አልነበረም። ትልልቅ ክለቦች ነበሩ፣ ብዙ ገንዘብ የሚያወጡ ክለቦች ነበሩ፣ ታዋቂ ተጫዋቾች የነበሯቸው ቡድኖች ነበሩ። ሌስተር ግን በራሱ መንገድ መጓዝ ጀመረ እና በዚህ ጉዞ መሃል ኒጎሎ ካንቴ ነበር። ኳሱ ከተጋጣሚው እግር ኳስ ላይ ሲሆን ካንቴ ይሮጣል። አንድ ተጋጣሚም ሲያልፍ ካንቴ ይከተላል። ሁለት ተጋጣሚዎች ሲያጠቁ ካንቴ በመሃል ይታያል፣ ኳሱን ይነጥቃል እናም ጨዋታውን እንደገና ያስጀምራል። በየጨዋታው ይህ እየተደጋገመ ሄደም እና ሰዎች አንድ ነገር መገንዘብ ጀመሩ። ይህ ትንሽ ተጫዋች ተራ አይደለም። ሌስተርም በድንገት የፕሪሚየር ሊጉ አናትን መቆጣጠር ጀመረ። ትልልቅ ክለቦች ነጥብ ሲጥሉ ሌስተር ያሸንፋል። ተቃራኒዎቹ ሲደክሙ ሌስተር ይጨምራል። እናም ቀስ በቀስ የማይታመነው ህልም እውን ሊሆን ጀመር። ሌስተር ሲቲ የፕሪሚየር ሊግ ሻምፒዮን ሆነ። 2016 በመጨረሻ የሌስተር ዋንጫ ማሸነፍ በይፋ ተረጋገጠ። የእግር ኳስ ዓለም ተደነቀ። አንድ ትንሽ ክለብ በእንግሊዝ ያሉት ታላላቅ ክለቦች በሙሉ በልጦ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ እና በዚህ ተአምር መሃል አንድ ትንሽ ፈረንሳዊ ተጫዋች ቆሞ ነበር፣ ኒጎሎ ካንቴ። ግን ታሪኩ እዚህ አልተጠናቀቀም። ሌስተር ዋንጫውን ካነሳ በኋላ ትልልቅ ክለቦች የካንቴን በር ማንኳኳት ጀመሩ። እናም ከነዚህ ክለቦች መካከል አንዱ ቸልሲ ነበር። ካንቴ ግን የማያውቀው አንድ ነገር ነበር። ወደ ቸልሲ መሄዱ የህይወቱን ታሪክ ወደ ሌላ ደረጃ እንደሚወስደው። 2016 የበጋ ወቅት ኒጎሎ ካንቴ በሌስተር ሲቲ ታሪክ ከጻፈ በኋላ አንድ ከባድ ውሳኔ ፊት ለፊቱ ቆመ። ብዙ ክለቦች ፍላጎት አሳዩበት፣ ግን በመጨረሻ መድረሻው ለንደን ሆነም፣ ቸልሲ። ካንቴ ወደ አንድ ታላቅ የእንግሊዝ ክለብ ገባ። አሁን ግን ከሌስተር የበለጠ ጫና ነበረበት። በቸልሲ ደጋፊዎች ዋንጫ ይፈልጋሉ፣ የክለቡ አመራሮች ዋንጫ ይፈልጋሉ፣ ተጫዋቾችም ዋንጫ ይፈልጋሉ እና ካንቴ ይህን ጫና ተቀበለም። በዚያን ወቅት ቸልሲ አዲስ አሰልጣኝ ነበራቸው፣ አንቶኒዮ ኮንቴም። አዎ፣ የአሰልጣኙ ስም ከካንቴ ስም ጋር በጣም ይመሳሰላል። ግን በሜዳ ላይ የካንቴ ሚና በጣም ግልጽ ነበር። እሱ የቡድኑ ሞተር ነበር። ተጋጣሚው ኳስ ሲይዝ ካንቴ ይከተላል። ኳስ ወደ ሌላ ተጫዋች ሲሄድ እሱ ይንቀሳቀሳል። ማጥቃት ሲጀመር እሱ የመጀመሪያውን እሳት የሚያጠፋው ነው። ኳሱ ሲመለስ ደግሞ የቼልሲን ማጥቃት የሚያስጀምረው እርሱ ነው። በአንድ ቃል ካንቴ በመሃል ሜዳ ያለው ልብ ነበር። የ2016-17 የፕሪሚየር ሊግ ዘመን
ብዙዎች ቸልሲ እንደገና ወደ አናት መመለስ እንደሚችል ይጠራጠሩ ነበር። ካንቴ ግን ለራሱ አንድ ነገር ነገረም። አንድ ዋንጫ በቂ አይደለም አለ። እንደገና ጀመረ። ጨዋታ በጨዋታ፣ ሩጫ በሩጫ፣ ኳስ በኳስ እና ቸልሲ እየተሻሻለ ሄደ። የቡድኑ ውጤት እየተሻሻለ መጣ። ካንቴም በመሃል ሜዳ እንደ ግድግዳ ሆነ እና የዘመኑ መጨረሻ ላይ ቸልሲ የፕሪሚየር ሊግ ሻምፒዮን ሆነ። አንድ ተጫዋች 2 ዓመታት፣ 2 ክለቦች፣ 2 የተከታታይ የፕሪሚየር ሊግ ዋንጫዎች። ሌስተር ላይ ያደረገው ተአምር በቸልሲም ተደገመ። ይህ በቀላሉ የሚደገም ነገር አልነበረም። ካንቴ በተከታታይ 2 ዓመታት በ2 የተለያዩ ክለቦች የፕሪሚየር ሊግ ሻምፒዮን ሆነ። የካንቴ ስም አሁን በእንግሊዝ ብቻ አልተሰማም። የዓለም እግር ኳስ እያወራለት ነበር። አሰልጣኞች ያደንቁት ጀመር፣ ተጫዋቾች ይፈሩት ጀመር፣ ደጋፊዎች ስሙን ይዘምሩ ጀመር። ነገር ግን ካንቴ አሁንም ያው ካንቴ ነበር። ዝናው ቢጨመርም ትህትናው አልቀነሰም። ዋንጫዎች ቢበዙም የሥራ ፍላጎቱ አልቀነሰም እና አሁን ከፕሪሚየር ሊግ በላይ የሆነ አንድ ህልም ፊት ለፊቱ ቆመ፣ የዓለም ዋንጫ። እና አንድ ቀን የካንቴ ሕይወት ወደ ሩሲያ ተጓዘ። እዚያም አንድ ሙሉ ትውልድ የማይረሳው ታሪክ ሊጻፍ ጀመረ። እንደ አውሮፓውያኑ አቆጣጠር 2018 የዓለም እግር ኳስ አይኖቹን ወደ ሩሲያ ዞረ። 32 ሀገሮች፣ አንድ ዋንጫ እና አንድ ታላቅ ጥያቄ፣ የዓለም ሻምፒዮን ማን ይሆናል? በፈረንሳይ ቡድን ውስጥ ደግሞ አንድ ትንሽ ግን እጅግ አስፈላጊ ሰው ነበር። ኒጎሎ ካንቴ፣ ከፓሪስ የተነሳው ልጅ አሁን የዓለም ዋንጫን ለማሸነፍ በሚዋጋው የፈረንሳይ ቡድን መሃል ሜዳ ቆሞ ነበር። ፈረንሳይ በቡድን ደረጃ ከአውስትራሊያ፣ ከፔሩ፣ ከዴንማርክ ጋር ተደለደለች። የፈረንሳይ ቡድን ብዙ የዓለም ኮከቦች ነበሩት። ኬሊያን ኤምባፔ፣ አንቶኒዮ ግሪዝማን፣ ፖል ፖግባ፣ ራፋኤል ቫራን እና በመሃል ሜዳ ኒጎሎ ካንቴ። እሱ የቡድኑ ሞተር ነበር። ሌሎቹ ግብ ለማስቆጠር ሲሮጡ ካንቴ ቡድኑን ከጀርባ ይጠብቃል። ሌሎቹ ኳስን ለማጥቃት ሲፈልጉ እሱ ኳስን በተደጋጋሚ ይመልሳል። የእሱ ሥራ ብዙ ጊዜ በውጤት ሰሌዳ ላይ አይታይም፣ ግን ቡድኑ ያለ እርሱ ሊሰራ አይችልም። የ16ኛው ዙር መጣ። ፈረንሳይ ከአርጀንቲና ጋር ተገናኘች። በአንድ በኩል ሊዮኔል ሜሲ፣ በሌላ በኩል ደግሞ ወጣቱ ኤምባፔ። ጨዋታው በግቦችና በድራማ ተሞላ። ፈረንሳይ 4-3 አሸነፈች። እናም ወደ ሩብ ፍጻሜም ገባች። ካንቴ ግን በሜዳ ላይ ሁሉንም ነገር በጸጥታ እያደረገ ነበር። ቀዩ ተጋጣሚ ደግሞ ኡራጋይ ነበረች። ጠንካራ ቡድን፣ ታላላቅ ተጫዋቾች እና ከፍተኛ የውድድር ልምድ። ፈረንሳይ ግን አልተናወጠችም። 2-0 ፈረንሳይ ወደ ግማሽ ፍጻሜ ገማች። ኡራጋይ ተሸነፈች። አሁን ግን ወደ ፍጻሜው ለመድረስ አንድ ጨዋታ ብቻ ቀረም። ቤልጂየም የወርቃማው ትውልድ ተጫዋቾች የነበሯት ቡድን ኬቨን ዴብሩይና፣ ኤደን ሃዛርድ፣ ሮሚዮ ሉካኩ እና የመሳሰሉት ነበሯቸው። ግን ፈረንሳይ አንድ ግብ አስቆጠረች። ፈረንሳይ ወደ ዓለም ዋንጫ ፍጻሜ ገባች። ካንቴም ከዚህ በፊት በህልም ብቻ ያየው የነበረውን ነገር በእውነት ሊያዩ ተቃርቧል። ሐምሌ 15 2018 ሞስኮ የሉዝኒኪ ስታዲየም። ከፊታቸው ክሮሺያ፣ ከኋላቸው ደግሞ የፈረንሳይ ሚሊዮኖች ደጋፊዎች ተስፋ። የዓለም ዋንጫ ፍጻሜ እንዲህ ነው። አንድ ስህተት እድሜን ሊያጠፋ ይችላል። አንድ ግብ ታሪክን ሊቀየር ይችላል። ጨዋታው ተጀመረ። ፈረንሳይም ክሮሺያም ተጫወቱ። ግቦች ተቆጠሩ። ጨዋታው ወደ ድራማ ተቀየረ። በመጨረሻም ፈረንሳይ 4-2 አሸነፈች። ዳኛው የመጨረሻ ፊሽካ ተሰማ እና በዛ ቅጽበት ኒጎሎ ካንቴ የዓለም ሻምፒዮን ሆነ። ከፓሪስ ጎዳናዎች፣ ከትንሽ ክለቦች፣ ከፕሪሚየር ሊግ አሁን ወደ የዓለም አናት። አንድ ትንሽ ልጅ አሁን የዓለም ዋንጫን እያነሳ ነው እና በዚህ ጊዜ ለካንቴ አንድ ነገር ብቻ ግልጽ ሆነ። ህልም ማየት ብቻ በቂ አይደለም። ለዚያ ህልም መስራት አለብህ፣ መታገል አለብህ፣ መውደቅህን መቀበል አለብህ እና እንደገና ለመነሳት መጣር አለብህ። ካንቴ ያደረገው ይህን ነው። የዓለም ዋንጫው አሸነፈ። 2018 የዓለም ዋንጫ ከፍ ካደረገ በኋላም ኒጎሎ ካንቴ ከእንግዲህ ተራ የእግር ኳስ ተጫዋች አልነበረም።
የፕሪሚየር ሊግ ሻምፒዮን ነበር፣ የዓለም ሻምፒዮን ነበር። ግን ካንቴ እዚህ ላይ ለማቆም ፍላጎት አልነበረው። አሁን አንድ ዋንጫ ከእርሱ ርቆ ይታያል፣ የአውሮፓ ቻምፒዮንስ ሊግ። ይህ ዋንጫ ግን ቀላል አይሆንም። በአውሮፓ ያሉ ምርጥ ክለቦች ሁሉ ለእርሱ ይዋጋሉ፣ ይዋደቃሉ። ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ሲቲ እና ብዙ ሌሎች። ካንቴ ግን በቼልሲ ቆይቶ ነው ያለው። ከ2018 በኋላ ካንቴ በቼልሲ ውስጥ ያለው ሚና እየተቀየረ መጣ። አንዳንድ ጊዜ በተከላካይ አማካይ ሚና ይጫወታል፣ አንዳንድ ጊዜ ወደፊት ይገፋል፣ አንዳንድ ጊዜ ግን ሙሉ ሜዳውን ይሸፍናል። የካንቴ ትልቁ ጥንካሬ ነው። እንደ ተጫዋች በሜዳ ላይ እንደ 2 ወይም 3 ተጫዋቾች መስራት። ተጋጣሚው ሲያጠቃ ይገኛል፣ ቼልሲም ሲያጠቃ ይገኛል። ኳስ ሲጠፋ እዚያው ነው፣ ኳሱ ሲመለስም እሱ አለ። እንደ ማሽን ይሮጣል። ነገር ግን ይህ ማሽን ልብ ነበረው። እንደ አውሮፓውያኑ አቆጣጠር 2021 ቼልሲ በቻምፒዮንስ ሊግ የመጨረሻ ጨዋታ ደረሰ። ተቃራኒው ደግሞ ማንቸስተር ሲቲ ነው፣ አንድ በጣም ጠንካራ የእንግሊዝ ቡድን። በሌላ በኩል ደግሞ ቼልሲ፣ አንድ ጨዋታ፣ አንድ ዋንጫ፣ አንድ የአውሮፓም ንጉስ። ጨዋታው ተጀመረ። እናም በመጀመሪያው አጋማሽ ቼልሲ ግብ አስቆጠረ። ካይ ሃቨርትዝ 1-0 ቼልሲ መምራት ጀመረ። ነገር ግን ጨዋታው ገና አልተጠናቀቀም። ማንቸስተር ሲቲ ግብ ለማግኘት ጫናውን ጨመረ። ቼልሲ ግን መከላከል ነበረበት። እናም በመሃል ሜዳ ካንቴ ነበር፣ እየሮጠ እየተከተለ እየተከላከለ እየረዳ የሲቲን ጥቃት ለማቆም ከሌሎች በላይ እየሰራ። እናም ደቂቃዎች እየቀነሱ 80 ደቂቃ፣ 85 ደቂቃ፣ 90 ደቂቃ፣ የመጨረሻ ፊሽካም ተነፋ። ቼልሲ የ21 ቻምፒዮንስ ሊግ ቻምፒዮን ሆነ። ካንቴ ደግሞ የአውሮፓ ንጉስ ሆነ። አንድ ትንሽ ልጅ ከፓሪስ ተነስቶ ነበር። በትንሽ የፈረንሳይ ክለቦች ተጫውቷል። ወደ ሌስተርም ሄደ፣ ፕሪሚየር ሊግን አሸነፈ። ወደ ቼልሲ መጣ፣ ደግሞም የእንግሊዝ ፕሪሚየር ሊግን አሸነፈ። ፈረንሳይን ወክሎ የዓለም ዋንጫን አሸነፈ እና አሁን ቻምፒዮንስ ሊግን አሸነፈ። ካንቴ የዋንጫ ስብስብ የተሞላ ነበር፣ ግን እሱ አሁንም ያው ሰው ነበር። ያው ጸጥ ያለ ሰው፣ ያው ትሁት ሰው፣ ያው ሜዳ ላይ እስከ መጨረሻ የሚሮጥ ሰው። እግር ኳስ ሁል ጊዜ የድል ታሪክ አይደለም። ካል ይደክማል፣ ጉዳት ይመጣል፣ እድሜም ይጨምራል እና አንድ ቀን ካንቴ ከቼልሲ ጋር ያሳለፈው ታላቅ ጉዞ ወደ መጨረሻ መቃረብ ጀመረ። ግን የካንቴ ታሪክ ገና አላበቃም። ንጎሎ ካንቴ በቼልሲ የስኬት ዘመኑን ከጨረሰ በኋላ አዲስ ውሳኔ ፊት ለፊቱ ቆመ። ለ7 ዓመታት ያህል በቼልሲ ቆይቷል። በዚያ ጊዜ ፕሪሚየር ሊግን አሸነፈ፣ ኤፍኤ ካፕን አሸነፈ፣ የአውሮፓ ሊግን አሸነፈ፣ ቻምፒዮንስ ሊግን አሸነፈ። እናም ከሁሉም በላይ የዓለም ዋንጫን ከፈረንሳይ ብሔራዊ ቡድን ጋር አሸንፏል። በ23 ካንቴ ወደ ሳውዲ አረቢያ ሄደ። አዲሱ ክለብም አልኢትሃድ ሆነ። የለካንቴ ከእንግሊዝ በጣም የተለየ ህይወት ነበር። አዲስ ሀገር፣ አዲስ ባህል፣ አዲስ ሊግ እናም አዲስ የጨዋታ አየር። ነገር ግን ካንቴ እንደቀደመው ሆኖ ቀጠለ። በሜዳ ላይ ሲገባ ኳስን ለመንጠቅ ይሮጣል፣ ቡድኑን ለመርዳት ይሮጣል፣ በመሃል ሜዳም ቦታውን ይጠብቃል። ይህ ካንቴ ነው። አገር ቢቀየርም የእግር ኳስ ልቡ አልተቀየረም። ሳውዲ ፕሮ ሊግ በዚያን ወቅት ብዙ የዓለም ኮከቦችን እየሳበ ነበር። ካንቴም የዚህ አዲስ የእግር ኳስ ዘመን አካል ሆነ። እሱ አሁን የቀደመውን ወጣት ካንቴ አይደለም። እድሜው ጨምሯል። ብዙ ጨዋታዎች ተጫውቷል። ብዙ ዋንጫዎችን አንስቷል። ብዙ ጉዳቶችንም ተቋቁሟል። ግን አንድ ነገር አልተለወጠም፣ የማሸነፍ ፍላጎቱ። ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድን ትውልድ መቀየር ጀመረ። አዳዲስ ወጣት ተጫዋቾች መጡ። ካንቴም እንደ አንድ የቀድሞ ትውልድ ጀግና ተመለከተ። ነገር ግን በ2024 አንድ ነገር ተከሰተ። ካንቴ ወደ ፈረንሳይ ብሔራዊ ቡድን ተመለሰ። እንደገና ሰማያዊውን ማሊያ ለበሰ። እናም በአውሮፓ ዋንጫ 2024 ፈረንሳይን ወክሎ ተጫወተ። ይህ የሚያሳየው አንድ ትልቅ ነገር ነበር። እድሜ ሊጨምር ይችላል፣ የታላቅ ተጫዋቾች መንፈስ ግን በቀላሉ አይጠፋም። የኒጎሎ ካንቴም ታሪክ ስትመለከት አንድ ነገር በግልጽ ታያለህ፣ ታስተውላለህ። እሱ በጣም ዝነኛ ስም ሆኖ አልተወለደም። ትልቅ የእግር ኳስ ቤተሰብ ውስጥ አልተወለደም። በታላቅ አካዳሚ ተለይቶም አልተገኘም። እንደ ልዩ ኮከብም ከልጅነቱ
አልታወቀም። ግን እሱ በየቀኑ ራሱን ሰራ። ከትንሽ ክለብ ወደ ሌስተር፣ ከሌስተር ወደ ቸልሲ፣ ከቸልሲም ወደ ዓለም አናት፣ እናም ከዚያ ወደ አዲስ አህጉር። ኒጎሎ ካንቴ አንድ ነገር ለዓለም አሳየ። ታላቅነት ሁል ጊዜም በመጠን አይለካም። ቁመቱ ትንሽ ሊሆን ይችላል፣ ድምፁ ዝም ያለ ሊሆን ይችላል፣ በሜዳ ላይም ሌሎች እንደሚያደርጉት ብዙ ጎል ላያስቆጥር ይችላል። ግን ሲጫወት ቡድኑ ይለወጣል። ይህ ነው ካንቴ፣ ትንሽ ሰው፣ ትንሽ ልብ፣ የማይደክም ሞተር። እናም በእግር ኳስ ታሪክ ውስጥ የተቀረጸ ስም። ነገር ግን የካንቴ ታሪክ የሚያበቃው በዋንጫዎች ብቻ አይደለም። ምክንያቱም ከእያንዳንዱ ዋንጫ ጀርባ የትግል ታሪክ አለ እና ይህ ታሪክ እኛን ከእግር ኳስ በላይ የሆነ አንድ ትምህርት ያስተምረናል። ህልም ትንሽ ቢመስልም በትጋት ከተከተልከው ትልቅ ታሪክ ሊሆን ይችላል።